ይሄንን ፊት አውቀዋለሁ። መቼም እሷ ናት ያደረገችው ብላ አስበው አይደለ? ለምን አላስ ጆ ካልሆነ አንቺ ነሽ ማለት ነው። ቆይ አንተ ሰውዬ ያማል እንዴ? እኔ እኮ ይኸው ካንተ ጋር ነበርኩኝ። አንቺ ባብ መቼም ቢሆን አንቺን አላመሽም። በምንም ሁኔታ ውስጥ ምንም ነገር ማድረግ ትችላለሽ። ያማል እንዴ? ቆይ እንዴት እንደዚህ ነገር ታስባለህ? እኔ ለብዬ ነው እንደዚህ ነገር ማድርገው? እኔ እኮ ብሌን ካንተ በላይ እንድትሞት ነው የምፈልገው። አሁን ተቀይረሽ ሊሆን ይችላል። አሁን ጥሩ ለመምሰል እየሞከርሽ ነው። ይሄ አንዱ የማይረባ ውሳኔሽ ቢሆንስ? እውነቱን ንገሪኝ። ልታታልኝ እንደማትችይ ታውቂያለሽ። ሳሚ ቆይ ስለምንድን ነው የምታወራው? ይሄንንም ቆይ አይታ እኔን ነው የምጠረጥረው? አሁንም ብሌንን ሊገሏት እንደሚችሉ እንዴት አወቅ? እንዴት እንዳወቅኩ ማወቅ ምን ልዩነት ይፈጥራል? አዎ አንተ ባትኖርበት ኖሮ በምንም ምክንያት ልታቃችል። ቆይ ካለውበት ለምን አድናታል? እሱ አያገባኝም። እኔ ማውቀው አንተ እንዳለበት ብቻ ነው። ካላገባ ምንም አልነግርም። በነግርም ደግሞ አታምነኝም አይደል? ያምር አለህበት ብለህ መታሰብ ከሆነ ከሰሰ። ለምን ሲባል በልጅ ጉዳይ እነሱ ምን ይመለከታቸዋል? ተይ እንጂ ገነት፣ ንዴትሽን በልክ አድርጊው። ሳሚ እኮ ነው ልጅሽን ያዳናት። እሱ እኮ ባይኖር ይሄን ሞታ ነበር። ምናልባትም እኮ እሱ ባይኖር ኖሮ ላትጎዳ ትችል ነበር። አልገባኝም። ሳሚ ነው ብሌንን የመረዛት እያልከኝ ነው? አዎ እኔ ደግሞ እሱን ነው የምጠረጥረው። ምክንያቱም ከሁላችን በፊት ቀድሞ ብሌን ክፍል የተገኘው እሱ ነው። እሱ ለብሌን እያስመሰለ ነበር። ብሌን እኮ ከኔም ካንቺ በላይ ሊወዳት አይችልም። እሱ ያደረገው ነገር ያለ በሙሉ ለማስመሰል ነው። ይሄ እኮ እሱ እንዳይጠረጠር የዘየደው ዘዴ እኮ ነው። በዛ ላይ ደግሞ ከሁላችን በፊት ስለ ሁሉም ነገር ቀድሞ አውቆ ነበር። ጤነኛው ልጅ መልሽልኝ እኮ ነው የምልሽ። ጤነኛው ልጅ መልሽልኝ። በእግሯ ነበር ልጅ ቤትሽ የመጣችው። እባክሽን ሰላም፣ ጤነኛው ልጅ መልሽልኝ ብዬሻለሁ። ጆም የበኃይሉን ተረት ሰምቶ እንግዲህ ብሌን ላይ ትልቅ ችግር አድርሶባታል ማለት ነው። ጆ ፍጹም ያልተረዳው ነገር የበኃይሉን ማንነት ነው ማለት ነው። እሱ በቀረጸውና እሱ እንደሚፈልገው ነው የሚመራው ማለት ነው። ይሄንን ነገር ምናልባት ጆ ያወቀ ቀን በኃይሉ ምናልባትም እስከ መጨረሻው ድረስ ሊያበቃለት ይችላል ማለት ነው። አሁን ላይ ግን ጆ ብሌን ላይ ያደረሰው ነገር በጥቂቱም ቢሆን ጸጽቶታል ማለት ነው። ምክንያቱም የአባቴ ገዳይና የእናቴ ገዳይ ምናልባትም ሰላምና ሳሚ ካልሆኑ ሁሉም ነገር ያበቃል፣ ለራሴ መቼም ቢሆን ይቅርታ አላደርግለትም ብሎ እየተጸጸተ ነው ያለው። ምክንያቱም ምንም የማያውቁትን ሰዎች እየጎዳና እያሰቃየ እንደሆነ እየተሰማው ነው ያለው ማለት ነው። በተለይ ደግሞ ሰላም ምንም የማታቅና የዋህ እንደሆነች አንዳንዴ ባይምሮ ውስጥ ቢቀረጽበትም ግን ደግሞ የእናትና የአባቱ ገዳዩ የእናቴና የአባቴ ገዳይ እነሱ ናቸው ብሎ ስላመነ በኃይሉም ደና ተረት ነግሮ ስላሳመነው አሁን ላይ ጆ እያደረገ ያለው ነገር ይቅር የማይባልና መጨረሻ ላይ እውነቱን ሲያቅ እንግዲህ ጸጸት ሊሰብረው ይችላል ማለት ነው። በኃይሉም እንግዲህ በሌላ ሰውም ለማስገደል እየሞከረ ነበር። ይሄንን ነገር ደግሞ ጆ መታገስ አልቻለም ማለት ነው። ከመሞቷ በፊት ደርሶ አስጥሏታል። ግን ሳሚ ግን ይሄ ነገር ድራማ እንደሆነና ትልቁ ሚና ወይም ደግሞ ትልቁን ድራማ እየሰራ ያለው ራሱ ጆ እንደሆነ ገብቶታል። ግን ደግሞ በተደጋጋሚ ሳሚ ጆን ለማዋረድ ወይም ደግሞ ማንነቱን ለማጋለጥ በሞከረ ቁጥር ነገሮች ይበላሹበታል ማለት ነው። አሁን ላይም እንግዲህ ለብሌን እንደዚህ መሆንና ትልቁ ለብሌን እንደዚህ መሆን ተጠያቂው ጆ ራሱ እንደሆነ እርግጠኛ ነው ሳሚ ማለት ነው። ሌሎቹ ሊያምኑት ባይፈልጉም ሳሚ ግን በትክክል ጆ እንዳደረገው እርግጠኛ ነው ማለት ነው። ጆን በተቻለው መጠን እንግዲህ ራሱን ንጹህ ለማድረግና የሰራውና ያደረገው ነገር እንዳይታወቅበት ለማድረግ እየጣረ ነው ያለው። ሳሚ ግን መቼም ቢሆን ጆ በትክክል ይሄንን ነገር እንዳደረገ እርግጠኛ ነው። ማስረጃ እስከሚያገኝ ድረስ ብቻ ነው እንጂ ጆን አንድ ቀን ማዋረዱና ፍለፊት ላይ ማንነቱን ማጋለጡ የማይቀር ነው ማለት ነው። እስከዛ ድረስ ግን ጆ ብዙ ነገሮችን እያበላሸ ነው ያለው። ምንም የማታቀውን ብሌንን መናገርና መራመድ እስከሚያቅታት ድረስ ነው እንግዲህ የጎዳት ማለት ነው። ይሄ ነገር ደግሞ ሳሚን ከምንም በላይ ነው የሰበረው ማለት ነው። ዳግምም በተቻለው መጠን እንግዲህ ሳሚን ከህይወታቸው ለማውጣት ሁል ጊዜም ቢሆን
እየጣረ ነው ያለው። ለዚህ ትልቁ ተጠያቂ ሳሚ እንደሆነ ነው እያሰበ ያለው። ግን እሱ ዳግም ሁሌም ሳሚ ላይ ነገሮችን የሚያባብሰውና ነገሮች በሙሉ ሳሚ ነው እያደረጋቸው ያለው ብሎ የሚያስበው ከብሌን እንዲርቅለት ስለሚፈልግ ብቻ ነው እንጂ የዚህን ያህል ሳሚ ብሌንን እንደማይጎዳት ያውቀዋል። ግን ደግሞ ከስራቸው ወይም ደግሞ ከፍቅራቸው ሊወጣለት ስላልቻለ እያንዳንዱ የሚከሰተውን ነገር በሙሉ በሳሚ ላይ እያሳበበ ነው ያለው። ሳሚ ግን ብሌንን ምን ያህል እንደሚወዳትና ለሷ ብሎ ምን ያህል ራሱን እንደቀየረ ግልጽ ነው ማለት ነው። አሁን ላይ ግን ብሌን በደረሰባት ነገር ሳሚ ተጠያቂ መሆኑና አንዳንድ ሰዎች እንግዲህ አንተ ነህ ለዚህ ሁሉ ምክንያት እያሉ እየወቀሱት ስለሆነ በጣም ልቡ ተሰብሮበታል ማለት ነው። ሰላም ራሱ ሳይቀር ለዚህ ሁሉ ምክንያት ሳሚ እንደሆነ ነው እየጠረጠረች ያለችው። ይሄንን ጥርጣሬዋን ደግሞ ዳግም ነው ማለት ነው እንድታስብ ያደረጋት። ዳግም ሳሚን ምን ያህል እንደሚጠላው ብታቅም ግን ደግሞ የተናገረው ነገር በሙሉ አሳምኗታል። በዛ ላይ ደግሞ ሰላም አሁን ላይ የብሌን እናት ክፉኛ እየወቀሰቻት ስለሆነ አንቺ ቤት አንቺን አምኜ ልጄን ብሰጥሽ ልጄን ግን ዛሬ ላይ እንዳትናገርና እንዳትራመድ ያደረግሽው ትልቁ ምክንያቱ አንቺ ነሽ። ምክንያቱም እነዚህን ሰዎች ቤትሽ ውስጥ ባትሰበስቢና አብረሽ ባታኖሪያቸው ኖሮ ይሄ ሁሉ ችግር ልጄ ላይ አይፈጠርም ብላ ክፉኛ ነው እየወቀሰቻት ማለት ነው። ሰላምም እንግዲህ ወቀሳውን ተቀብላ ራሷን እየወቀሰችና እያለቀሰች ነበር ማለት ነው። ለሁሉም ተጠያቂ ሳሚ ነው ብለው ስላሰቡ እዛ ቤት ውስጥ ደግሞ ሳሚ እንዲኖር ያደረገችው ሰላም ስለሆነች፣ ስለዚህ ትልቁ ተጠያቂ ሰላም እንደሆነች እንዲሰማት አድርጋለች ገነት ማለት ነው። በእርግጥ ገነት አሁን ላይ ሰላም ምንም እንዳላጠፋች ቢገባትም ግን ደግሞ ልጇ ያለችበት ሁኔታ ስሜታዊ አድርጓት ሰላምን ክፉኛ ነው የተናገረቻት ማለት ነው። ቃልም የብሌንን መኖር ከማይፈልጉ ሰዎች ውስጥ አንዷና የመጀመሪያው ነች ማለት ነው። እንግዲህ በኃይሉ ለአንዴና ያለመጨረሻ ጊዜ ብሌንን ሊጨርሳት ነው ብላ አስባ ነበረ። ነገሮች ግን እነሱ እንዳሰቡት አልሆነላቸውም ማለት ነው። ጆ ፊት ለፊት እንግዲህ ብሌን ሊያበቃላት እንደሆነና በኃይሉ በሌላ ሰው ሊያስገድላት እንደሆነ ስላወቀ ነበር ከስራቸው ሄዶ ያዳናት ማለት ነው። ይህንን ነገር በኃይሉና ቃል ተጠራጥረው ነበር። ግን ደግሞ ጆ በጣም ብልጥና ቀልጣፋ ስለሆነ ልትገላት የነበረችው ልጅ አስፈራርቷታል ማለት ነው። ጆና የበኃይሉ ሌላኛዋ መጠቀሚያ እንግዲህ ተገናኝተዋል ማለት ነው። ምናልባትም የበኃይሉን ብዙ ሚስጥሮች የምታቅ እንደሆነች ነው እያወራች ያለችው። ጆንም አሁን ላይ ግራ አጋብተዋለች። ምክንያቱም አንተ እንደምትለው በኃይሉ መልካም ሰው አይደለም፣ ምናልባትም እኔን እየተጠቀመብኝ እንደሆነ አንተንም እየተጠቀመብህ ስለሆነ ቆም ብለህ ማሰብ አለብህ ብላ ትንሽ ስለ በኃይሉ እንዲያስብ አድርገዋለች ማለት ነው። ጆ ግን መቼም ቢሆን በኃይሉን በሌላ መንገድ መጠርጠር አልቻለም ማለት ነው። የነገረውን ተረት ሙሉ በሙሉ አምኖ አሁን ላይ እንግዲህ በኃይሉ የሚለውን ነገር ብቻ ነው እያደረገ ያለው ማለት ነው። ምናልባትም እንግዲህ ነገሮች በዚሁ ከቀጠሉና ጆ በኃይሉን መጠራጠር ከጀመረ ትልቅ ችግር በኃይሉ ላይ ሊፈጠርበት ይችላል ማለት ነው። ቃልም መቼም ቢሆን ከባኃይሉ በተንኮል ከባኃይሉ እንደማትተናነስ ግልጽ ነው ማለት ነው። ሁለቱም እርስ በርስ እንደማይተማመኑ ይተዋወቃሉ ማለት ነው። አሁን ላይ እንግዲህ በኃይሉ የሚፈልገው ትልቅ ሰነድ እሷ ጋር እንዳለ እየነገረችውና እያስፈራራችው ነው ያለችው ማለት ነው። በኃይሉ መቼም ቢሆን ቃልን እንደማያምናት ግልጽ ነው ማለት ነው። ግን ደግሞ አሁን ላይ በእጁ እስከምትገባና የእሷን ደካማ ጎን እስከሚያገኝ ድረስ እያስፈራራችውና እየተጠቀመችበት ነው። እሷ ጋር ያለውን ፋይል በጣም ይፈልገዋል። ምክንያቱም ትልቅ ወንጀል እየሰራበት ስለሆነ ያንን ነገር ደግሞ ቃል ብቻ ስለሆነች የምታውቀው አሁን ላይ ቃልን ምንም ማድረግ አይችልም ማለት ነው። እሷም ይሄንን ስላወቀች ነው እንግዲህ በድፍረት በኃይሉ ፊት ለፊት ተጋፍጣ እያወራችውና ነገሮችን እሱ እንደሚያስበው ሳይሆን እሷ እንደምትፈልገው መሆን እንዳለበት እየተናገረችውና እያስፈራራችው ያለው ማለት ነው። በኃይሉ እንግዲህ በየአቅጣጫው ችግር ፈጣሪ ቢሆንም ግን ደግሞ ለዛ ችግር መፍትሄ ስለማያጣ ምናልባትም እንግዲህ ቃል ጋር ያለውን ፋይል ከወሰደ በኋላ ሊገላት ይችላል ማለት ነው። ሳሚም አሁን ላይ ብሌን ያለችበት ነገር በጣም አሳስቦታል። ምክንያቱም ለዚህ ሁሉ ተጠያቂው ጆ እንደሆነ ቢያቅም ግን ደግሞ ሌሎች ሰዎች ጣታቸውን እየቀሰሩ ያሉት በሱ ላይ ስለሆነ
ከምንም በላይ ነው ልቡ እየተሰበረው። ብሌንን ምን ያህል እንደማፈቅራትና ምን ያህል እንደምወዳት እያወቁ እንዴት እኔ ሊጠረጥሩኝ ይችላሉ ብሎ ራሱን እየወቀሰ ነው ያለው። ከጆ ጋር ያለበት ችግር ግን እስካሁን ድረስ አላበቃም። ምክንያቱም የዚህ ሁሉ መሰረትና የዚህ ሁሉ ተንኮል ጠንሳሽ ጆ እንደሆነ እርግጠኛ ነው። ጆ የበኃይሉ ቅጥረኛም እንደሆነ እርግጠኛ ነው። ግን ደግሞ እነ ሰላም ሆነ እነ ብሌን ማስረጃ ስለሚፈልጉ ብቻ እነሱን ለማሳመን ትክክለኛ ማስረጃ ማግኘት ስላለበት ነው እንጂ እያንዳንዱን ነገር እያደረገ ያለውና አሁን ላይ ትልቅ ችግር እየፈጠረ ያለው ጆ እንደሆነ እርግጠኛ ነው ማለት ነው ሳሚ። ይሄንን ነገር እስካሁን ድረስ ከጎኑ ሆኖ ማንም ሊረዳውና ሊያግዘው አልቻለም። ለዚህም ነው እንግዲህ ነገሮች ከብደውበት በሄደበት ሁሉ ጆ እያሸነፈውና ትክክለኛ ማስረጃ እንዳያገኝ እያደረገው፣ ለሰላምም ቢሆን እንግዲህ ስለ ጆ በቂ ምክንያት ማቅረብ ያልቻለው ማለት ነው። ጆ ነገሮችን በጥንቃቄ ነው የሚያደርገው። ምክንያቱም የበኃይሉ ልጅ ስለሆነና በኃይሉ እንደሚለው ስለሆነ የሚያደርገው ምንም አይነት ስህተቶችን ሰርቶ እስካሁን ድረስ ሳሚ እጅ ሊገባ አልቻለም ማለት ነው። አሁን ላይ እንግዲህ ሳሚ ያለበት ሁኔታ ልብ ቢሰብርም ግን ደግሞ ጆን ትክክለኛ ማንነቱን ፊት ለፊት ላይ አምጥቶ እስካላንበረከከውና እሱ የበኃይሉ ሰው እንደሆነና ሰላም በተለይ ጆን እንደምታስበው አይነት ሰው እንዳልሆነ ለማሳወቅ እየጣረ ነው ያለው። ግን እስካሁን ድረስ ምንም ነገር የተሳካለት ነገር የለም ማለት ነው።